ባል እግዚአብሔር ጋር ሲመጣ መጾም፣ መጸለይ፣ መስገድ፣ ስጋን መቅጣት ስላለ ሰው ደግሞ የስጋን መንከራተትና መንገላታት አይፈልገውም። በቻሌንጅ ሀብታም መሆን በዋጋ ከፍሎ ይሄ ሃይማኖቱን ጠብቆ እግዚአብሔርን አምልኮ እንትን ጤነኛና ባለሀብት መሆን አይፈልግም። ወይም ደግሞ ገነት መንግስተ ሰማያትን ስለመውረስ ማሰብ አይፈልግም። አሁን ብቻ ልኖር ነው በቃ። ስለዚህ እንደዚህ ቅዱስ ቁርባን በተቀበለችበት ቀን እንድትመሰክር ያደረጋት ይሄ ከኋላ የምታዩትን የተዋረደውን ጠላት ሲኦል የሚቃጠለውን ጠላት ስላዋረደችውና ሲኦል ይዟት ሊገባ ደብዳቤዋን፣ ህይወቷን፣ ኃጢአቷን ሁሉ ነገሯን በሙሉ ይዞ ዶሲዋን ይዞ ሊከሳት የተዘጋጀው መንፈስ ስላሸነፈችው ብቻ ነው። ሌላ ምንም የለም። ሮሚ ያሸነፈችው ይሄ ከኋላ የምታዩትን በሰይጣን የመሰልነውን አስተሳሰብም ጭምር ነው። እንደገና ደግሞ የወደቀ አስተሳሰብ አለ ኢትዮጵያ ውስጥ በጣም የከሰርንበት የወደቀ አስተሳሰብ ግን እኛን የጣለን ነው። ወድቋል አስተሳሰቡ። በሃይማኖት ሲመዘን ግን በጣም ቀሽም ሆነን የተገኘንበት አስተሳሰብ አለ። እሱ ምንድነው? አይነካኝም የምንለው እኔ ለስልጣን የለውም። መጀመሪያ እኔ ለስልጣን የለውም ወይም አይነካኝም የምትሉ ሰዎች መጀመሪያ ማሰብ ያለባችሁ እኔ ማን ነኝ ነው። እኔ በቅዱሳን ዓይን ስመዘን በእግዚአብሔር በ10ቱ ትእዛዛትና በ6ቱ ቃላተ ወንጌል ስመዘን እኔ ማን ነኝ ብሎ መጠየቅ ያስፈልጋል። ሁለተኛ ደግሞ ቤተሰቦቼ ማን ናቸው? ከማን ቤተሰብ ነው የተወለድኩት? ሳላውቀው ልጅ ሆኜ ገና ማስተዋል ሳልጀምር ሕፃን ሆኜ የገባ አለ ወይ? ያንን እንዴት ነው እንዳይገባ መከላከል የቻልኩበት ዘመን አለ ወይ? ዛሬ አይነካኝም አለን። ትናንትናስ ሰይጣን ምን እንደሆነ ሳናቅ አይነካኝም የሚለው ሐሳብ ሳይኖረን በፊት የገባው መንፈስ መኖሩን በምን እንደምናውቀው? በመጾም፣ በመጸለይ፣ በመስገድ። ስለዚህ አይነካኝም የሚባለው ቋንቋ የስንፍና ምልክትና የወረኞች አስተሳሰብ ነው ማለት ነው። የስጋ ፈቃዳቸውን ማስቀጠል የሚፈልጉ መንፈሳዊ ሕይወታቸው ደካማ የሆኑ ሰዎች፣ አስመሳዮች፣ የልብስ ክርስትና ብቻ ያለባቸው ሰዎች አይነካኝም ይላሉ። እኔ ላይ የለብኝም፣ ወደ እኔ አይጠጋም ይላሉ። ኢየሱስ ክርስቶስ የማዳን ስራ ሰርቷል። አዎ፣ ያንን ግን አላስጠበቅንም ነው። ክርስቲያንን አዎ፣ ክርስቲያንን ሰይጣን እንዳይነካ ተከልክሎ ነበር። አዎ፣ ግን በፈቃዳችን ደግሞ ጠርተነዋል። ክርስቶስ እኮ ነፃ ፈቃዳችንን እኮ እንዴት እንዳከበረው መጽሐፍ ቅዱስ ላይ አለ አይደል እንዴ? ልትድን ትወዳለህን? አዎን፣ እምነት አድነዋል። ከቶ በእስራኤል እንዲህ ያለ እምነት አላየውም ምናምን እያለ ይመሰክራል ስለ እምነት አይደል? ስለ ነፃ ፈቃድ ጠይቆ ነው አስፈቅዶ ነው የሚፈውሰው። ለምን? ሰው ነፃ ፈቃዱን ይዞ በዚህ ምድር ላይ የሚኖር ስለሆነ። ነፃ ፈቃድ ባይኖረን ኖሮ ባሪያ ያደረከን ብለን ልንከሰው ነው እንዴ? ለምንድን ነው እንደዚህ የምትገዛን እንለዋለን። ነፃ ፈቃድ ሲሰጠን ደግሞ ይኸው ሃይማኖት በዛ፣ ዘረኝነት በዛ፣ ሀብታምና ድሃ የሚባል ልዩነት መጣ። የእውነት ነፃ ፈቃዳችን ያልፈጠረው ችግር የለም። የሰው ልጆች አይደለም በጎሳና በብሔር በመልክ እንኳን ከለራችን ነጭና ጥቁር የሆን ነው ነፃ ፈቃዳችን ነው። የፈለግነው ቦታ ላይ መተን ስለሰፈርን ነው። አፍሪካ ላይ የመጡ የተቀመጡ ሰዎችና በረዶ ሀገር ያሉ ሰዎች ባህሪያቸው ይለያያል። አንድ ማቃት ልጅ አለች። የ18 ዓመት የ17 ዓመት ልጅ ሆኜ ነው ማቃት እና ውጭ ሀገር ሄደች። ከ10 ምናምን ዓመት በኋላ ስትመጣ ተጠራጠሩ። ቀይ ሆና ነው የመጣችው። ምንድን ነው ስል በረዶ ሀገር የምኖረው ፀሐይ ብዙም ስለማያገኝ ነው አለችኝ። ልጅቷ እኮ ጥቁር ነበረች። ምንም ሰርጀሪ አላረግሽም? ሰው መቤቴ ምንም አላረኩም። ያለሁበት ቦታ ነው ያቀላኝ አመጋገብ ምቾት አለችኝ። እና ሰው ጥቁርና ነጭ የሆነው ራሱ በነፃ ፈቃዱ ነው። ሄዶ የሚውልበት ቦታ ስለመረጠ ነው። የፀጉር ቅማል ጥቁር እንደሆነ ሁሉ የልብስ ነጭ እንደሆነ ሁሉ ምርጫችን፣ ቦታችን፣ የተቀመጥንበት ማንነታችን ይገልጻል ማለት ነው። ስለዚህ ሰው በምርጫው ቢድን፣ ከጠላቱ እጅ ቢላቀቅ፣ እንደገና በምርጫው ደግሞ ወደ እግዚአብሔር ቢጠጋ ምንኛ መታደል ነው። ቅዱስ ቁርባኑን ስንቀበል ተገደን ሳይሆን መከራ መጣ፣ መዓት መጣ፣ የሆነ መቅሰፍት መጣ ተብሎ ሳይሆን ኃጢአትን አስበው በስርዓቱ አምነንበት ድጋሚ ወደ ዓለም ላለመመለስ ወስነን ቆርጠን ሲሆን ድህነት ይኖረዋል ማለት ነው። ከመንፈስ ለመላቀቅ፣ ከበሽታ ለመዳን፣ ከአካል ጉዳተኝነት ለመዳን፣ ለመፈወስ ብቻ ብለን ቅዱስ ቁርባን የምንቀበል ከሆነ ጸበሉም ልክ እንደዛ የምንመላለስ ከሆነ በቃ ምንም ከንቱ ነው። የስጋ መመላለስ ነው የሚሆነው። ከኛ ተነጥቆ ህይወትነቱ ለቅዱሳን በረሃ ላሉት አባቶች ይሰጣል ይባላል። የስጋው ደግሞ ህይወትነት፣ ጸበሉም ደግሞ ሻወር ቀረሽ ጸበል ነው የሚሆነው። የሆነ ይሄ ሳሙና ቀረሽ ሻወር ነው የሚሆነው። በቃ ዝም ብለን ስንመላለስ ጸበሉ የማዳን ኃይሉ በእኛ ላይ አይገለጥም። ከጎናችን የሚጠመቀው ሰው ደግሞ ይጮሃል።
እኛ ስንጠመቅ በስመ አብ ወወልድ ወመንፈስ ቅዱስ አቡነ ዘበሰማያት እያልን እንጠመቃለን። ችግር አለብኝ ብለን የምንጠመቀው። ከጎን ያለው ደግሞ እሪ እያለ ነው ሚካኤል አቃጠልከኝ መድኃኔዓለም ይላል። ከባድ ነው። ስለዚህ እምነት ነው ዋናው። ጸበሉ የሚፈሰው አንድ ነው፣ ግን በእምነታችን ልክ ነው የመዳን ቀን የምናቀርበውና የምናርቀው ማለት ነው። እግዚአብሔር አምላካችን ይፈጉሰን። በዚሁ አጋጣሚ ሳረሰው ሐሙስ መድኃኔዓለም ዝክር አለን። 300 የሚሆኑ ነዳያንን እንመግባለን። በሬ ተጥሎ ቦታውን ይፋ አደርጋለሁ። ቦታውን ይፋ የማደርገው ማክሰኞ ይሆናል። ሰኞ ወይ ነገ ወይ ማክሰኞ ይሆናል። የመድኃኔዓለም ዝክር ነዳያንን እንድንመግብ እድሉን የሰጠችን እህታችንን ሳራና ቤተሰቦቿ ጓደኞቿ እናመሰግናለን። በሬ ተጥሎ 300 ከዛም በላይ የሚሆኑ መቼም አንድ በሬ ከ300 በላይ ይመግባል። ግን እኛ በግምት በቃ 300 የሚሆኑ ነዳያንን እንመግባለን። ሐሙስ ከሰዓት 6 ሰዓት ላይ ምሳ እናበላለን ማለት ነው። በጸሎት አስቡን። እግዚአብሔር ይስጥልን። እናመሰግናለን። እሺ አንድ እህታችን ጋር ደግሞ ልደውል ነው። እንደዚሁ ባለፈው ተዘጋጅተሽ ጠብቂኝ ያልኳት እህታችን አለች። እሷ ጋር ልደውል። የእሷን ደግሞ ባክግራውንድ በምን ላድርገው? ሄሎ ሄሎ፣ መምህሬ እንዴት ነሽ? አለሁ፣ እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ቀጠሮ ነበረን መሰለኝ። ቀጠሮ ነበረን መሰለኝ። ከአንቺ ጋር ነው ቀጠሮ የነበረኝ? አዎ እኔ ጋር ነው። ተዘጋጅተሽ ጠብቂኝ ብዬ ነበረ አይደለ? እሺ ወለተ ትንሣኤ እንግዲህ ተዘጋጅታለች። አሁን በኢትዮጵያ ሰዓት አቆጣጠር 2 ሰዓት ከ34 ደቂቃ ነው። ለእህታችን የአየር ሰዓቱን ሰጥቻታለሁ። ታሪኳን ትነግረናለች። በጣም ብዙ ትምህርት እናገኝበታለን። የሚነግሩን እህቶቻችንና ወንድሞቻችን የሚነግሩን ታሪክ የሁላችንን ቤት ያለ ታሪክ ቢመስለንም ግን ከጉብዝናቸው፣ ከጥንካሬያቸው፣ ከእያንዳንዳቸው ደካማ ጎንና ጠንካራ ጎን የምንማረው ነገር አለ። ያንን ነው መስማት የምንፈልገው። እህታችን እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆያችሁኝ። እኔም ስላገኘሁ እና ስለደወልክልኝ በጣም አመሰግናለሁ። እሺ እህታችን አላሰብኩትም ነበረ። ድንገት ሲደወልብኝ እጄ ተንቀሳቅሶ ነበረ ለምን እንደሆነ። ከዛም ያው ዳታይም ተቋርጦ እንደ አዲስ ሞልቼ ምናምን ሲፈታተንኝ የነበረው የሮምዬን ለመስማት ገብቼ በእውነት ወይኔ ዳታ እየሞላሽ ነው ላይቭ የምትከታተይው? ጭራሽ እንደ አዲስ ሞልቼ ምናምን ዳታ እየሞላው ነው። ሰዎቹ የለኝም ዳታ ይራ እየሞላው የወር ነው የምከታተለው። አሁን ሙሉ አለሽ? ያስጨርሰናል የሞላሽው ዳታ? አለ ሞላውኝ። አሁን የወር ሞላው። የወር ነው የምሞላ። በጣም ጥሩ። ስለዚህ አንድ ወር ሙሉ እናወራለን ማለት ነው። እናወራለን። እሺ እስቲ መጀመሪያ ባለፈው የተወሰነ ነገር ሰምተናል። ከልጅነት ከኋላ ጀምሮ ያለውን እስቲ ንገሪን። የሚያጓጓ ነገር ነግረሽን በጣም በሰፊው መስማት የፈለኩት ነገር ነበረ። እሺ በስላሴ ስም በመጀመሪያ ስላገኘሁ በጣም ደስ ብሎኛል። ሰማዕቱ ቅዱስ ጊዮርጊስ ዛሬ ደግሞ ከሞት የተረፍኩበት ቀን ነው። የሚገርመው ዛሬ እንዴት ነው ዛሬ የሚገቡት ሰዎች በሙሉ ሰማዕቱ ምናምን ያልኩ ብዬ የመሰከርኩበት ቀን ነው። የሚገርም ቀን ነው ዛሬ። እሺ ኔትወርክ ጥሩ ቦታ ላይ ነው ያለሽው? ትንሽ ይቆራረጣል። ኔትወርክ ጥሩ ቦታ ላይ ከሆንሽ ተቆራረጠ? ትንሽ ሄድ መጣ ይላል። እስቲ አያያዝሽ ከሆነ ችግር የለውም። ድምፅሽም ትንሽ ወረድ ብሏል። እሺ አሁንስ ይሰማል? ቀጥይ እስቲ። እሺ ማመርዬ ከአስተዳደግ ልጀምር ወይስ ከምስክርነት ልጀምር? አይ ከመጀመሪያው ምስክርነትማ በኋላ ነው። እሺ ያው ከአስተዳደጌ ሕፃን እያለሁ ነው በወላጆቼ እጅ ነው ያደግኩት። በእርግጥ ግን ብዙም በወላጅ አድሮ ነው በጣም አብዝቶ ሲፈታተንኝ የነበረው። አብሶ ለእኔ በእናቴ እጅ ሆኖ ነበር በጣም ሲፈታተንኝ የነበረው እና ሕፃን ሆኜ የማረሳው እኔ በጣም ሕፃን ነኝ እና አላቅም ብቻ
ያው ብዙም ቀጫጫ ነኝ ውስጤ ነው የማያለው፣ ግን የሆነ የቆዳ ውበት አለ አይደለ? ፊት ዝም ብሎ አይቶ ሰው የሆነ እንትን የሚለው እንደዛ አለሽ ይባል ነበር። እና ከዛ አንጻር ለእናቴ ሁሉም አጎቶቼ እንውሰዳት፣ እንዴት ገጠር ታድጋለች፣ እኛ ጋር ትደግ ምናምን ትበላሻለች እዚህ ካደገች ምናምን ብዙ ሞከሩና አልተሳካም። እናቴ አይሆንም በቃ እሷ ናት ያለችኝ ሴት ልጅ አልሰጥም ማለች እና ቀረሁኝ ማለት ነው። ከዛ ያጎቴ ልጅ ምን ይለኛል አንድ ቀን ማረሳው ትንሽ ከፍ ካልኩኝ ውይ አንቺ አድገሽ ያየ ሰው አለኝ እና ህፃን ስለነበርኩኝ ያን ያህል ብዙም እንትን አላልኩትም እና ዝም ብዬ ስቅ ያለፍኩኝ። ከዛ መድኃኔዓለም ቀን ነው እና እናቴ በጣም ታማ ነበረ። መድኃኔዓለምን በጣም ነው የምወደው አላውቀውም፣ ግን አባቴ ከአያቴ ጀምሮ ከድሮ በዝክር እየተወራረሰ የመጣ ነው እና በጣም የምወደው ቢኖር መድኃኔዓለም ነው። በወድቅ ራሱ ወይ መድኃኔዓለም ብዬ ነው የምጠራው። በደነግጥም እንደዛ ነበር ህፃን እያለሁ ማለት ነው አባቴ ሲጠራው ስለምሰማ። እናቴ በጣም ነበር የምትደበድበኝ እና አጠፋውም አላጠፋውም ብቻ በቀን አይቀርም። ባለፈው እንደነገርኩህ በቀን አይቀርልኝም። በቃ ግድ ነው ወይ ደም እተፋለሁ ወይ ፈነከታለሁ። እና መድኃኔዓለም ነበር እናቴ ታማ ረስተዋለች ቀኑ መድኃኔዓለም መሆኑ ምናምን እና ወፍጮ ትልከኛለች እና ስንመለስ ወደቅኩኝ። በጣም ድንጋይ ላይ ነው የወደኩት። በቃ አይኔ በጣም አይኗ ጠፍቶ ተብሎ ምናምን በቃ እንትን ሆንኩኝ። በቃ ከሞት ነው የተረፍኩት። ያኔ ሙታ ተብሎ ምናምን በቃ አሁን ግንባሬ ላይ በጣም ትልቅ ጠባሳ አለኝ ማረሳው ማለት ነው። መድኃኔዓለም ቀን ነው እና ከዛ አይ በቃ መድኃኔዓለም ተቆጥቶኝ ነው አልኳት። እናቴ ህፃን ነኝ እና ደነገጠች። ዛሬ ምንድን ነው ቀኑ ብላ ስጠይቅ መድኃኔዓለም ነበረና እናቴ አልቅሳ ዝም አለች። እኔ ህፃን ስለነበርኩኝ ምንም እንትን አልሰጠሁትም፣ ዝም አልኩኝ። ግን ወይም ወድቃለሁ በወር የግድ ወይም አንዴ አሊያም ደግሞ 3 ደም ይፈሰኛል። ወይ ወድቃለሁ ወይ በእናቴ እጅ ወይም ወድቄ ማለት ነው። አጠፋው አላጠፋው ግድ ነኝ። በቃ አጥፍቼ አይደለም አሁን ልጅ ሆነ የምታጠፋው ነገር አለ አይደለ? ዱላው ስላለ አላጠፋም። እንዳላጠፋ እጠነቀቃለሁ። በቃ ጥፋት የተባለውን ሁሉ ተጠንቅቄ ነው የምራመደው። እያንዳንዱ እርምጃ ራሱ ከቤት አልወጣም። እንደ ህፃን ዙሪ ምናምን እንደዚህ ሰው ጓደኞቼ ጋር ምናምን አልጫወትም። ምክንያቱም እናቴ ከመጣች ትደበድበኛለች። ያንን ነገር ህልና ውስጥ ተቀርጿል እና አልሄድም እና ወይ ጥላቻ አትለው በቃ ራሴን አጠፋለሁ እላት ነበረ። መርዝ ጠጣለሁ ምናምን ብዬ አንድ ቀን አንስቼ ተቆጥተውኝ ምናምን ተቸው አውቃለሁኝ። በቃ ለምን አልሞትም እኔ ለምን እኖራለሁ ምናምን ብዬ ማለት ነው። ከዛ አባትና እናቴ ተለያዩ በዚህ መሀል እና አባቴም የራሱ ህይወት እየኖረ ነው። እናቴ ብቻዋን ናት ልጆቿን እያሳደገች ማለት ነው። እና አባቴ ብቻውን ነበር የሚኖረው እና ምን ያደርጋል ወንድሜ ወደ ሳውዲ ሲመጣ አባቴ ወደ ሳውዲ መጣና ተይዞ ሲመለስ አይቼዋለሁ። ግን አባቴ አልመሰለኝም፣ በጣም ተቀያይሯል ምናምን እና እናቴ ስታገኘው ምናምን ልብሰን ቀያይር ምናምን ብላ ልብሰን ቀያይራ ምን ብላ ነው የነገረችኝ መምጣቱና ከዛ ምን ትለኛለች እናቴ በቃ አባትሽም ስለሚፈልግ ብቻው ስለሆነ ምግብ ታበስያለሽ። አባቴ ጋር ሄጄ ምግብ አበስላለሁ፣ ከዛ ደግሞ እናቴ ጋር ሄጄ ደግሞ ምግብ አበስላለሁ። ሁለቱም ቤት እኔ ነኝ የምመራው ማለት ነው። ህፃን ነኝ በጣም ቢያንስ የ10 ዓመት ልጅ ነኝ ያን ጊዜ እና አባቴ ምን ይለኛል? አዎ የ10 ዓመት ልጅ ነኝ። በዛ እድሜ ነው እንደዚህ? አባቴን አዎ በዛ እድሜ ነው፣ የ10 ዓመት ልጅ ነው። ሁለቱን ቤት እኔ ነኝ የምመራው። ምግብ የማመስለው እኔ ነኝ፣ ልብስ የማጥበው ምናምን እኔ ነኝ። እኔ ብቻ ነኝ ቤት ውስጥ፣ ሴት ሁሉም ወንድ ናቸው። ከዛ አባቴ ምን ይለኛል? አባቴ ጋር ሂጅ የምጋግረውን እንጀራ መምህርዬ ወደ ቅጠል ይቀየራል ማለት እንጀራው ወደ በቃ እንጀራው የሆነ ቅጠላማ ይሆንና የሚረግፍ ነገር አለው። በቃ እንደ የሆነ አመድ የሚበን አመድ አለ አይደለ? እንደዛ ይሆናል እንጀራውን የምጋግረውን እንጀራ ማለት ነው። ጋግሬ ሄድና በነጌታው ስመለስ እንደዛ ሆኖ ነው የማገኘው። ማለት እንደ ቅጠል ስትይ ጣዕሙን ነው ወይስ መበጣጠሱ መቆራረጥ? ከለሩ ስታየው ከለሩ በቃ በጣም የከረመኝ አሁን ቢያንስ ሳምንት እንደዛ ያደረገ ሙቀት አካባቢ ሆኖ ከሳምንት ካለፈው እንጀራ እንዴት ነው የሚሆነው? ይሻግታል አይደል? ነጭ ነው የሚሆነው። ያ ግን በ24 ሰዓት ውስጥ ቅጠል ነው የሚሆነው። እንደ ቅጠል ከለር ይሆንና እዚህ የሆነ እጄ ላይ እንዲህ እንኳን ስነካው እጄ ላይ ይበናል። በቃ በስነ ስርዓት ይበናል።
እና ምንድን ነው ምናምን ብዬ ለእናቴ እንጀራውን እንዲህ እያለብኝ ነው ብዬ ጠየኳት። እና ምን ትለኛለች? እስኪ እንትኑ ይሄ እንጀራ የሚያዝበት እሱ በደንብ ጣቢው አለችኝ። የጽዳት ችግር እንዳይሆን ብላ ማለት ነው። አጠብኩትና ያው ነው። ከዛ አባቴን ጠየቅኩት። ለምንድን ነው እንዲህ የሚሆነው ምናምን አልኩት። እና ከዛ ምን ብለን ጥሩ ያኔ እኔ ህፃን ነኝ በዛ ሰዓት አስበው፣ የ10 ዓመት ልጅ ነው። የ10 ዓመት ልጅ ሁኜ ከአባቴ ንግግር አልጠብቅም እና ያ ሁሉ በእናትሽ ምክንያት ነው አለኝ። እንዴት? እናቴ ደግሞ ምን አደረገች? እናቴ የለችም አልኩት። ከሳውዲ ራሱ የተመለስኩት በእናትሽ ነው አለኝ። እንዴት እመለሳለሁ? ሰርቼ ልጆቼ እንዳላሳልፍላችሁ በመጠጥ መለሰችኝ አይነት ነው ንግግሩ። እና በጣም ተቆጣሁኝ፣ ከምልህ በላይ ተቆጣሁ። በቃ ተቀየምኩኝና እናቴ የፈለገው ነገር እንኳን ድሃ ብትሆን የፈለገው ነገር ልጆቿን ለማሳደግ ደፋ ቀና ብትል ይሄን ስራ አትሰራም አልኩት። አሊያም ደግሞ አንተ የምታውቀው ነገር አለ ማለት ነው፣ አብራችሁ የሰራችሁት ነገር አለ አልኩት። አላቅም እኔ ከዛ በፊት አላቅም፣ እንዲህ ብዬ መለስኩለት እና ኩርፌ ሄድኩኝ። እንደ ለእናቴ ማን ነገርኳት፣ ምክንያቱም ትቀየማለች ብዬ ዝም አልኩት። እስካሁን ድረስ ስትል አያታቅም። ዝም አልኩኝና ለእናቴ በቃ እኔ አልሄድም፣ አልጋግርም፣ አላበስልም አባቴ ጋር ሂጅ እኔ አልሄድም ብዬ ቤት የቀረውኝና ለምን ብለህ እናቴ ያው ድላው ማይቀር ነው ተደበደብኩኝና በቃ እኔ አልሄድም አልኳት። ከዛ እናቴ በቃ የሆነ ነገር ተነጋግረው ነው ወይ ተናግረዋት ነው ማለት ነው ምናምን አለችና እንድልሃት ነው ምናምን ስትለው አይ ምንም አላልኳት ምናምን አለ። ዝም አለን። ወንድሜ እዚህ ስላለ ደውሎ የግድ መታረቅ አለባቸው አለና አስታረቃቸው ደግሞ እና ታረቁ። አንድ ላይ ሆነ አባትና እናቴ አንድ ላይ ሆነው አባቴ በጣም የሆነ ቃላት የማይገልጸው አመንዝራ ነው። እንዴት? አንድ ቀን ቤት ካደረ አንድ ቀን ቤት አያድርም። ብዙ ሴቶች አሉት። በቃ ዝሙት ሆን ብሎ ነው ጭንቅላቱ ውስጥ የሆነ በቃ ለሱ ቀላል ነው፣ ምንም እንትን አይለውም። እና ሲታረቅ ምን ይዞ መጣ? ማረሳው መጽሐፍ ኮኮ ቆጠራ የሚለውን መጽሐፍ አለ። እሺ ይዞ ነበረ። እናቴ ምን ትለዋለች? ይህ መጽሐፍ የሰይጣን ነው አለችው፣ ያኔ ማለት ነው። ከዚያ አንቺ ምን ታውቂያለሽ እና ምናምን አላትና ዝም አለ። ውዳሴ ማርያም ይደግማል፣ ሁሌም ውዳሴ ማርያም ይይዛል። እና ከዛ እናቴ ምን ትለዋለች? አንድ ጠዋት መምህርዬ በጣም አሁን ነው ሁሉም ሳውዲ መጥቼ ያንተን ትምህርት ሰምቼ ነው እንጂ ከዛ በፊት አላውቅም፣ ግን በጣም አስተዋልኩኝ። በቃ ያ ሁሉ ነገር የነበረው በዚህ ነው፣ አሁን ነው የሚረዳኝ እንጂ ያኔ አላውቅም ነበርና ውዳሴ ማርያም ደግሞ ምናምን ውሃ ቤት እንትን አማትቦ ምናምን ለመርጨት ማለት ነው። ከዛ እናቴ ምን ትለዋለች? ንስሐ ሳትገባ ይሄን መጽሐፍ ንስሐ ሳትገባ ይሄን መጽሐፍ ሳታውቅ ብለህ ነው እንጂ መጽሐፉን ለመንካት እንኳን ድፍረት አለህ አለችው። ተቆራረጠ። ስልክ እየገባብሽ ነው መሰለኝ። ወይ ማመር አይሰማም ወይ እየዘጋሁት ነው። አሁን ብሎ ማራቃው ስልክ ነው የሚደው። ማመር አሁንስ? እሺ ቀጥይ። አሁን ይሰማል? አዎ ቀጥይ። እሺ እመቤቴ እንደ ጸሎትን እንዴት ተቀበለዋለች? ወይም ንስሐ ግባ ወይም ደግሞ ይሄን መጽሐፍን አቃጥለው ስትለው እኔ ደግሞ ምን አይነት መጽሐፍ ነው ምናምን አልኩት። በኋላ እነግርሻለሁና ከብቶችን መልሻቸው ጸበል እንድረጫቸው ብሎኝ ሲሄድ ሚስማር የሚያህል ትልቅ ሚስማር የሚያህል እሾህ ነው ግን የገጠር ሰዎች ብዙም ያውቁታልና በጣም ጠንካራ ነውና በእግሬ በታች በመዳፍ እግሬ በታች ገብቶ በጣቴ በላይ ወጣ፣ ጫፉ ማለት ነው። ምን ያህል ከዛር በየስጮ እናቴ መጣችና ቆም ነው እንዴትስ ብትረግጪው ነው? የሚገርም ነው በጣም። ምን ያውቃል ደግሞ ከሰውነት ኑሮኝ ሚዛን እንትን ብሎበት እንኳን እንዳትረጋ ቀጫጫ ነኝ፣ ከምልህ በላይ በጣም ቀጭን ነኝ። ነፋስ እንዳይወስደኝ በከረምት ሲሆን ራሱ ቤት እየተቀመጥኩ ነው እንጂ በምሪ በጣም ቀጭን ነኝ። ከዛ እናቴ ምን ትለዋለች? አየህ ይህ የእመቤቴ ቁጣ ነው፣ ተው ብዬሃል ነበር አለችው። ከዛ አባቴ ደግሞ ይህ ያንቺ ነው አላት። ክርክር ያዙ ማለት ነው። እኔ እዛ እየተንፈራፈርኩኝ ክርክር እነሱ ይህ አንቺ ነሽ ወደ ሰይጣን ውዳሴ ማርያም ይዤ ሰይጣን እየጠራሽ አላትና ከዛ ቢል ከእግሬ እንዴት ይነቃል። ከዛ አባቴ በጥርሱ ይዞ እንዲህ በግድ ነው እንትን ያለውና ከዛ አንዱ እግሬ ጭራሽ አልወጣም ባለ በመከራ በጥርሱ እንዲይዙ ነው በቃ የነቀለው።
ከዛ በቃ የፈሰሰው ደም በዛን ሰዓት እስካሁን ይታየኛል። ዝም ብሎ የሆነ ውሃ ፌስታል ላይ አድርገህ ትንሽ በመርፌ ስትነካው ዝም ብሎ ሳያቋርጥ ሄደለ እስከሚያልቅ እንደዛ ነው የሄደው እና በቃ ትጨቃጨቁብኝ ምናምን ብዬ ጮኩባቸው፣ አለቀስኩኝ ምናምን። በቃ እናቴም ተናግጣ ትሁት በዛ ቀረና ከዛ ለአባቴ ምን እለዋለሁ፣ ያ መጽሐፍ ምንድን ነው አልኩት። ይህማ ቤት እያለው የሆነ ዲያቆን መጥቶ ይህ ይጠቅምሃል ግዛኝ ብሎ ነው የገዛሁት አለኝ። እንዴ የዲያቆን ከሆነ እንዴት እናቴ ሴቷን ትላለች ብዬ ጠየቅኩት። የሆነ እንደዚህ ለመጠየቅና ጥያቄን የጠየቅኩት እንዲመለስልኝ በጣም ነው እንትን የምለውና አጥባቂ ነኝ። ከዛ ምን ይለኛል፣ ይሄማ የእናንተን እድል ነው አለኝ። የኔ ሳይሆን የመጀመሪያ ልጃቸውና የሁለተኛው የራሱን ኮከብ አስነብቧል። እና አንዱ ሳውዲ ነው ያለው፣ አንዱ ሀገር ቤት ነው ያለው። እና ምን ተባለ ኮከባችሁ? ይሄ ምንድነው ኮከባቸው? እኔ ራሱ አንብቤዋለሁ። የሁለተኛው ሳይሆን የበክር መጀመሪያ ልጃቸውን ኮከብ አንብቤዋለሁ እኔ ራሱ። እና ይሄ አሁን የነሱ እድል ነው አልኩት። አዎ አለኝ። ካላመንሽኝ አለኝ እዛ ያለውን አንብቤና ከዛ ሰውነታቸውን ጋር ያለው ምልክት እዩ አለኝ አባቴ ማለት ነው። እሺ ብዬ የወንድሜን አነበብኩትና እግሩ ላይ እንዲህ ምልክት አለበት፣ እንደዚህ ሴት ያገባል፣ በዚህ ቀን ይታሰራል ምናምን በቃ የሚያስፈራ ነው እንዴ ታዲያ የእግዚአብሔር ቃል አላልክም እንዴ እኮ ይታሰራል፣ ይሞታል፣ ይታመማል ይጃል አይደል እንዴ ምናምን ስለው አይ የሚመጣው እድሉ ነው ይሄ ነው አለኝ። ከዛ ምን ነው እንዴ ምናምን ብዬ ምሳን ስለሆንኩኝ ዝም አልኩኝና የወንድሜ ላይ ምን አየሁኝ፣ የወንድሜ ኮከብን እያነበብኩኝ ምን አለ፣ ጥቁር ሴት ቀይ ሴት ካገባ አይሆንለትም አለ። ቀይ ሴት ይይዛል፣ እሷን ትከሰዋለች፣ ሊታሰር ሲል ለትንሽ ያመልጣል አለ። ከዛ ግን በጣም በኃይለኛ ህመም ይታመማል። ሲታመም የወፍ ስጋ ሲበላ ነው፣ የወፍ ስጋ ታጥቦ ይበላዋል፣ ከዛ ይድናል፣ ካልሆነ ግን ይሞታል። የሚገርም ነው በጣም። ስለዚህ ለዛ ነገር እያጨው ነው ማለት ነው እኮ አሁን ሰው ለዛ ነገር እያጨው መሆኑ አሁን ነው የገባኝ። ግን እኔ በዛን ሰዓት የሆን ደግሞ እዛ ያለው ሊታሰር የሆነች ልጅ እንደዚህ ደፍሮኝ ምናምን ብላ ልትከሰው ለትንሽ በቃ ለአንድ ቀን ዝም ብሎ የአንድ ሰዓት ልዩነት ነው የተረፈው እንጂ ይታሰር ነበረ። በዛን ጊዜ ደግሞ የዛሬ 10 ምናምን ዓመት ብዙ ይታሰር ነበር። እንደዚህ 10 ምናምን ዓመት የታሰሩ አሉ፣ 10 ዓመት የታሰሩ አሉ። ከዛን ያመንኩኝ በቃ እውነት ነው አልኩኝ ማለት ነው። ህፃን ነኝ እኮ ዝም ብሎ አይሞሬ እየተመራመረ ነው እንጂ ህፃን ነኝ። ከዛ አመንኩኝ እኔ እውነት ነው በቃ ማለት ነው። አሁን ይሄ ኮከብ ቁጥራው ላይ ቀይ ሴት ነው ምንድን ነው ያለው? ቀይ ሴት ካገባ አይሆንለትም፣ የግድ ማግባት ያለበት ጥቁር ሴት ነው አለ። አንድ ጓደኛም እንደዚህ ግንቦት የምን ወር ላይ እንደሆነ አላውቅም እንደዚህ አይነት ነገር የሚል ነገር አለ እና በቃ ቀይ ሴት አይወድም በፍጹም በቃ እኔ አልወድም ይላል። ለምንድን ነው ስለው እንደዚህ የተጻፈ ነገር ስላለ በቃ እንዴ አሁን አንተ እኮ ቀይ ሴት በአንተ ህይወት ውስጥ ከመጣች እግዚአብሔር የፈቀደልህም ከሆነ እኮ በቃ ላትቀርባት ማለት ነው። ኖ ይሄ መጽሐፍ ከእግዚአብሔር ይመጣ ነው አለ እና ያንን ኮከብ ቆጠራ ሲከተል አሁን ያለው እስር ቤት ነው ሄደች እና ደግነቱ ወንድሞች አያውቁም፣ አላነበቡትም። እንኳንም አላነበቡት አንብበውት ቢሆን መምህርዬ ይጠፉ ነበረ። ግን አያውቁም እነሱ። እኔ አባቴ በጣም ይወደኛልና እንትን በጣም እኔም አባቴ